ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዋው ሀይሚዬ መታለች። እንኳን ደስ አላችሁ፣ እንኳን አየንሽ። ሀይሚታዬ የኛ ንግስት፣ የኛ ቅመም፣ የሚዲያው መሪ። ወይ እንደው እዛ ኬቢሻ ቤት ማለት ነው ልወጣ ፈልጌ ልገባ ፈልጌ ግን መግባት አልቻልኩም። ታውቃላችሁ ማለት ሀይሚዬ ልገልጻት ፈልጌ ማለት ሀይሚ ማናት ብሎ እንትን ሲል ልጁ ሀይሚ ማናት እያለ አላቃት ምናምን አለ። ግን ያውቃታል፣ አውቆ ነው ማለት ነው። ማለቴ ያው አንዳንዴ ያው ሚዲያ ላይ ስትሆኑ አለ አይደል የማሽቃበጥ ጥግ ሀይሚን አላቃትም ብሎ ነበርና ከሰር አላቃትም ትላለህ ምናምን ሲሉ ከብሩኬ ጋር የምትሰራው አለ። እንደገና ከብሩኬ ጋር የምትሰራው ሳይሆን የብሩኬ የወደፊት ሚስቱ የልጆች እናት ያሁኑ ፍቅረኛው ልል ፈልጌ ማለት ነው። ከዛ ሰውየው በጣም ፈርቶ ነበር። በነገራችን ላይ እንዴት ነው የሆነ አንድ የሞታ አባጫብቴ ላይ ቁጫጮችና ጉንዳኖች መተው ውርርር ሲያደርጉት ማለት ነው። ልክ እንደዛ ነበር የሆነበት እና በጣም ደንግጦ ነበር ልጁ። እንኳን አይደለም ብዙ ሰው ሊያስገባ ይቅርና ማለት ነው አስገባ ያሉትን ነበር ሲያስገባ የነበረው። እናማ የብሩኬ ከብሩኬ ጋር የምትሰራው አናት ሲሉ እንደዛ ነገር አለች የሆነች ልጅ። የብሩኬ ሚስት የወደፊት ሚስት ናት ሀይሚ። ለማንኛውም እንግዲህ የሆነ ጥቅስ ሼር አድርጋለች። ምንድን ነው ሼር ያደረገችው መሰላችሁ? አዳምጡ። ከመጣንበት መንገድ ይልቅ የምንሄድበት ይርቃልና ላለፈው ሳይሆን ለሚመጣው እንጨነቅ። የስ ትክክል ሀይሚዬ፣ ላለፈው አይደለም ያለፈውን ታውት። በቃ አንቺና ብሩኬ ያለፈውን እርግፍ አድርጋችሁ ታውት፣ ነገሩን ምናምኑን ታውትና በቃ የወደፊታችሁን አስቡና እንደ አዲስ አላማ አቅዳችሁ እንደ አዲስ በቃ ክንዳችሁን አፈርጥማችሁ ኑልን። በቃ ታረቁ። በቃ ከዚህ በኋላ ድራማም ከሆነ ይብቃችሁ። እንደ እግዚአብሔርን እኛ ተጨነቅንባችሁ፣ ይብቃችሁ በቃን። እና ሀብ ትናንትና ማታ 5 ሰዓት የሰራው ቪዲዮ አለና ስለሱም ትንሽ ማለት እፈልጋለሁ። እውነት ለመናገር በጣም ነው ያሳቀኝ። ማለት እኔ ሀብቴን በጣም ነው የማከብረው፣ በጣም ነው የምወደው። የሀይሚዬ መከታ ነው። በነገራችን ላይ በጣም ድራማ ነው እንድል ሙሉ ለሙሉ ድራማ ነው ብዬ እንዳምን ያደረገኝ ነገርም በነገራችን ላይ የነ ሀብቴ ሁኔታ ነው። የሀብትሽ ሁኔታ ሀብትሽ ታውቃላችሁ፣ በሀይሚ አይደራደርም። ሀይሚን በጣም ነው የሚወዳት እውነት ለመናገር እና ትናንትና የተናገረው ነገር አለ ከኤፋ ጋር በተገናኘ ማለት ነው። እና በጣም ነው የገረመኝ። ለምሳሌ ባለፈው ናንዬ ብሩኬ ጥፋተኛ ነው፣ ለምንድን ነው ዝም የምትለው? ሁለቱን የምንቆጣቸው ስትል ናኒ ሀብትሽ በጣም ተቆጥቶ ነበረ። በቃ በጣም የሆነ ተነጫንጮ ነበር እና ወንድሜ ምንም አላጠፋ ምናምን እያለ ስለሱ መጨረሻ አካባቢ ላይ የሆነ ነገር አላለው። አሁን ግን ስለ ሀይሚና ስለ ብሩኬ ዛሬ ስለሚሰራው ቪዲዮ ዛሬ ምን ይሰራል ምን ይመጣል ብላችሁ ታስባላችሁ ጋይስ? ብሩኬና ኤፋ ይጨቃጨቁ ይሆን ወይስ ሀይሚዬን ያስጨንቋት ይሆን? ከኔና ከወንድምሽ ከብሩኬ ወይ ከኔ ሁኚ ወይ ከወንድምሽ ሁኚ ብሎ ምርጫ ይሰጣትና ያስጨንቃት ይሆን? ወይስ ደግሞ ኤፋ ወይ ከሱ ወይ ከኔ ሁኚ ብሎ እሱም እንደዚሁ ምርጫ ውስጥ የከቷትና ያስጨንቋት ይሆን? የዛሬው ጭንቀት የሱ ነው። ወይስ ደግሞ ኤፋ ከብሩኬ ጋር ታረቂ ብሎ እንደ ሽምግልና ይገባ ይሆን? ግራ ያጋባል። ኤፋ ግን አንድ ነገር ልንገረ፣ ንግግርህን አሳምርሽ ወንድሜ። እውነት ለመናገር አንዳንዴ ተፈጥሮን መቀየር አንችልም፣ ከባድ ነው። ግን ደግሞ ቢሆንም መራራ ነገሮችን አትናገር። ምክንያቱም የፈለገ ነገር ቢሆን ምንም እንኳን ሀይሚ እህትህ ብትሆን ዞሮ ዞሮ እነሱ አንድ ናቸው። ብሩኬን ሀይሚ ከፈለገችውና ከወደደችው አንተ በጭራሽ ማስቀረት አትችልም። እውነታው ይሄ ነው። በጭራሽ ብሩኬ ወደ ሀይሚ ወደ ብሩኬ መሄድ ከፈለገች የፈለገ ነገር ቢሆን አንተ ልታስቀረት አትችልም። ምናልባት አንተን ፈርታ ወይ አንተና ክብራ ራሱ በቃ እሱ ጋር ሄድን ብትል ራሱ አንተ የእሷን ሀዘን የእሷን ጭንቀት
እሱን ምን ያህል እንደምትወደው ሲገባ እሷን ያለ ማስጨነቅ አይ ሂጂ በቃ ትላታለህ በራሴ ጊዜ ማለት ነው። እና አንዳንዴ ያው አነጋገርክን ግን ቢያንስ ልብ ላይ የሚቀር ነገር አትነገር፣ የሚያስከፋ ነገር ማለት ነው። አሁን እስኪ ወደ ሀብትሽ ልመለስና ጥቂት ነገር ልበል። ካሁን በፊት ሀብትሽ እንግዲህ ያው በእርግጥ ብዙ ጊዜ ሀይሚና ብሩኬ ሲጣረቁ ሀብትሽ እየመጣ ሲጣሉ ሀይሚና ብሩኬ ሀብትሽ እየመጣ ያስታርቃል፣ ነገሮችን ይፈታል። ሀይሚዬ መከታ ነው፣ ተው ይላል፣ ይቆጣል። አይ ነው በዚህ ነው እኛም ሁላችንም የምናከብረው ሀይሚን ልክ እንደ እህቱ በመውደዱ በማክበሩ በጣም የምንወደው ማለት ነው። ሀይሚዬንም ብሩኬንም ተቆጥቶ የሚያስታርቅ ሰው ነው እስካሁን ድረስ ሀብትሽ ማለት ነው። እና ትላንትና ግን ኤፋን ሲወቅስ አየሁት ማታ፣ ለዛውም በጣም መሽቷል እኮ እስከ ዛሬ በዛ ሰዓት ቪዲዮ ሰርታ አታውቅም ሀብትሽ በእውነት ማለት ነው። ትላንትና ኤፋ ላይ በጨለማ ቪዲዮ እኑ በጣም እንደተናደድክ ነው የገባኝና ምንድን ነው መሰላችሁ ያለው አንቺም ታይ አንተም ታይ ብለህ ማስታረቅ ሲገባህ እንዴት ከቤት አውጥተህ ወግነህ ይዘህ ትሄዳለህ? እሱ ጥፋተኛ ነው ብለህ እንዴት ወግነህ ይዘህ ትሄዳለህ ሲል በጣም ነው በሳቄ ሞትኩት። በጣም ማለት በጣም ነው ሳቄ የመጣው። ለምን በቀደም ናኒ ትክክል አይደለም ብሩክ እያደረገ ያለው መስተካከል አለበት፣ መምከር አለብን፣ እንደ ታላቅ እህት መምከር አለብን። ለምን እንዲህ ያደረጋል ስትል ወንድሜ ያጠፋው ጥፋት የለም፣ ምንም ጥፋቱ አልታየኝም፣ ምንም ስለዚህ ምንም ልለው አልችልም፣ እሱ ጋር ጥፋት የለም ብላ ድምድም አድርገህ ነበረ። ይሄ ወገንተኝነት አይደለም፣ ወንድሜ ላይ ጥፋት የለበትም ከምትል እና ምንድነው የገባ የመሰላችሁ እዚህ ጋር ኤፋም ሆነ ሀብትሽ የድራማው አንዱ አካል እንደሆኑ ወይም ደግሞ ድራማውን እንደሚያውቁ ነው የተረዳሁት። እና ያው አለ አይደል ሀብትሽም ቢሆን ያ ቃል ምን እንደሚከተለው ግን አለ አይደለ በቃ ድራማ መሆኑን በጣም ያስነቃልና ይሄ ወገንተኝነት አይደለም። አሁን ኤፋ ትላንትና ማንም እንዲጫወትብሽ አልፈልግም፣ ማንም እየመጣ እጁን እንዲያነሳብሽ አልፈልግም ብሎ ነው እንግዲህ ከቤት ይዟት የሄደው አይደለ እና ምናልባት ኤፋ እሺ ይሁን፣ ግን ሀብትሽ አንተም ወንድሜ ምንም ጥፋት የለበትም ብላ ድምድም አድርገህ ነበር በቀደም አይደለ? ድምድም በቃ ምንም የሱ ጥፋት አልታየኝም ነበር ያለው። ትናንትና ግን ኤፋ ቤት ሄዱ ሀይሚን ሲወስድ ወገንተኝነት አይደለ? እንደዛ የሚባል ወገንተኝነት ለማንኛውም የለም። ወንድም አለ እንደዛ አይነት ወገንተኝነት የለም። አንተም ወገንተኛ ሆነሃል፣ እኛ በምናየው ልክ ከሆነ አንተም ወገንተኛ ሆነሃል፣ እሱም እንደዛው እህቱን ይዞ ሄደ። በቃ ይኸው ነው። እና ለማንኛውም ይመቻችሁ፣ ስሩ። እናንተም ያው ሁሉም ለራሱ ነው የሚያሽቀብጠው። ሁሉም ያው የተወሰነ ቃል አውርቶ የራሱን ጥቅም እንትን ለማለት ነውና ይመቻችሁ። 5 ሰዓት ቪዲዮ መስራት ግን ገርሞኛል ሀብትሽ። በዚህ ልክ በኤፋ ላይ ምን ያህል እንደተናደድክ የገባኝ ማለት ነው።